ከወጣት ብርቱካን ጋር የተያያዘውን ጉዳይ ለምን ተከሰተ በምን ምክንያት ነው የተከሰተው ዓላማው ምን ነበር ፍላጎቱ ምን ነበር ምን ለማሳካት ነው ቀጥሎስ ምንድነው ጥንቃቄ መውሰድ ያለብን የሚሉትን ጉዳዮች ከማንሳተ በፊት ይሄ የሰሞኑን የተከሰተው የወጣት ብርቱካን አይነት ክስተቶች ባለፉት 7 አመታት የለውጥ አመታት ውስጥ ብዙ ጊዜ መልካቸውን እየቀየሩ የተከሰቱ ነገሮች አካል ነው ብዬ ነው ማየው ስለዚህ ጉዳዩን ነጥለን አንድ የሆነች ክስተት ብቻ አድርገን ከምንመለከት በሶስት ቦታ ከፍዬ ለማየት ሞክራለሁ ፖለቲካ ባህላችን እጅግ በጣም ኋላ ቀር ዲሞክራሲያዊነትን የማያውቅ በሐሳብ ተነጋግሮ ችግርን መፍታት ልምምድ የሌለው ማንኛውንም ሐሳብ በኃይል መፍታት በግጭት መፍታት በጦርነት መፍታት ፖለቲካ ሐሳብ ያለው ሰው ክላሽ እየያዘ ወደ ጫካ የሚገባበት በዚህ ምክንያት ፖለቲካችን የነፃ አውጪ ጦርነቶች አውድ ፖለቲካችን የግጭት ፖለቲካችን የጦርነት ፖለቲካችን የመጠፋፋት መገለጫ ሆኖ ነው የቆየው እንግዲህ ሌላኛው የፖለቲካችን መገለጫ ይሄ ነው ከዚህ በመለስ ያለው ደግሞ የህዝብን ፍላጎት በአግባቡ ያልተረዳ የፖለቲከኞችና የፖለቲካ ቡድኖች ጎልቶ የወጡበት የፖለቲካ አውድ ውስጥ ነው የቆየነው ከህዝብ ፍላጎት ከህዝብ ወሳኝነት የራቀ የህዝብን ፍላጎት ዝቅ አድርጎ የሚመለከት ህዝባዊ ያልሆነ የፖለቲካ አውድ ውስጥ ነው የቆየነው እነዚህ አሁን ከላይ የጠቀስኳቸውና ሌሎችም በተደጋጋሚ በተለያየ ጊዜ በተለያየ መድረኮች ላይ የምንጠቅሳቸው የፖለቲካ ባህላችን መገለጫዎች ኢትዮጵያን ምን አረጋት ኢትዮጵያን በእርስ በርስ ጦርነት በግጭት እና በትርምስ ውስጥ ነው ያቆያት ሀገራችን ኢትዮጵያ በግጭት ውስጥ ሀገራችን ኢትዮጵያ በትርምስ ውስጥ ሀገራችን ኢትዮጵያ ባለመረጋጋት ውስጥ እንድትቆይ ነው ያረጋት የኢትዮጵያን የኋላ ታሪክ መለስ ብለን ብንመለከት በአንድ በኩል የረጅም ዘመን ታሪክ ያለን ጥንታዊ ስልጣኔ ባለቤት የሆነን በአፍሪካም ሆነ በዓለም ጥቂት በዓለም ረጅም ታሪክ ካላቸው ጥቂት ማህበረሰቦችና ሀገራት ተርታ እንመደባለን በሌላ በኩል ደግሞ አሳዛኝ በሆነ መልኩ የረጅም ጊዜ ታሪካችን ውስጥ ከድህነት ያልወጣንበት ኋላ ቀርነት ያልተላቀቅንበት ዓለም ላይ በለጸጉ አሉ የሚባሉ ሀገሮች ከኋላ መጥተው ከፊት ሲሆኑ እኛ ወደ ኋላ የቀረንበትና ተመጽዋች የሆንበት ሁኔታ ውስጥ ነው የገባነው ለዚህ አንዱና ዋነኛው ምክንያት የፖለቲካ ባህላችን ነው ስለዚህ እንዲህ አይነት ነገር ውስጥ ስለቆየን በመንግስትና በለውጡ መንግስትና ብልጽግና ፓርቲም ባለፉት 7 አመታት ይሄንን ሁኔታ ከስር መሰረቱ መቀየር አለብን ይሄንን ሁኔታ ከስር መሰረቱ ካልቀየር የተረጋጋ አዎንታዊ የሰላም ባህል እየገነባን መሄዳል አንችልም ኢትዮጵያ የተረጋጋ ሀገር ካልሆነች ደግሞ የኢትዮጵያ የግዛት አንድነት ነፃነቷ ሉዓላዊነቷ በሙሉ ፈተና ውስጥ ይገባል ኢትዮጵያ የተረጋጋ ሀገር ካልሆነች ከድህነት ወደ ብልጽግና መሄድ አንችልም ስለዚህ እነዚህ ችግሮች መፈታት አለባቸው አዎንታዊ ሰላም ባህል መገንባት አለብን የተረጋጋን ማህበረሰብ መሆን አለብን የሚል እምነት ስላለ ከዚያ አኳያ የተለያዩ ስራዎች ተጀምሯል ለምሳሌ ይሄንን ሁኔታ ቀድሞ ያነሳዋቸውን ዋነኛ ባለፉት 50 እና ከዛ በላይ አመታት የኢትዮጵያ የፖለቲካ ባህል ዋነኛ መገለጫ የሆኑ ጉዳዮችን ለመፍታት አንዱ እንደ ሀገር የተጀመረው ስራ ምንድነው ሀገራዊ የምክክር ኮሚሽን እናቋቁምና በሀገራችን ውስጥ ለትርምስ ላለመግባባት እና ኢትዮጵያን በግጭት አዙሪት ውስጥ ያቆዩ ጉዳዮችን ለመፍታት በጋራ እንስራ የሚል ዓላማ ተይዞ ሀገራዊ ምክክር ኮሚሽን ተቋቁሟል የሀገራዊ ምክክር ኮሚሽን ተቋቋመበት ዋናው ምክንያት ምንድነው እኛ ኢትዮጵያውያን የጋራ መግባባት የሚገባን ጉዳዮች ላይ የጋራ መግባባት አልፈጠርንም እኛ ኢትዮጵያውያን ትናንት በሆነ ጉዳይ ላይ ዛሬም እንጨቃጨቃለን እንጋጭበታለን እንዋጋበታለን እኛ ኢትዮጵያውያን በአፍሪካ የነጻነት ቀንድል በአፍሪካ የስልጣኔ ማሳያ አንድ ወቅት ተደርገን እንድታይ ጉራ ሆነናል ወደ ኋላ ቀርተናል ለዚህ አንዱና ዋናው መነሻ ምንድነው ግጭት አለመረጋጋት እና ችግሮቻችን በሰለጠነ መንገድ አለመፍታት ነው ስለዚህ የጋራ መግባባት በሚገባን ጉዳዮች ላይ ተነጋግረን የጋራ ጉዳይ መፍጠር እንድንችል አንድ
ትናንት በሆነ ጉዳይ ላይ የምንጋጭበትን መንገድ ተነጋግረን የትናንትን አጀንዳ ለመዝጋት ሀገራዊ ምክክር ኮሚሽን አቋቁመን በዛው መላው ኢትዮጵያውያን ተመካክረው ስለ ሀገራቸው መወሰን አለባቸው የሚል እምነት ተይዞ ይሄ ስራ ተጀምሯል። ይሄ ዋናው ምክንያት ቅድም ያነሳዋቸው መሰረታዊ ስር የሰደዱና መዋቅራዊ ችግሮችን በውይይትና በሰለጠነ መንገድ ፈተን እናልፋለን ከሚል እምነትና ዓላማ የመነጨ ነው ማለት ነው። ሁለተኛስ ከትናንት ጋር ተያይዞ የሚነሱ ብዙ ደግሞ ጭቅጭቆች አሉ። ትናንት የተበደለ ሰው አለ። ኢትዮጵያ ውስጥ የተለያዩ አካባቢዎች ስንሄድ የተለያዩ የበደል ሮሮዎች ይነሳሉ። እውነትም የተፈጸሙ ደግሞ ችግሮችም እንዳሉ ይታወቃል። ነገር ግን ትናንትን እያነሳን ዛሬ ሂሳብ ማወራረድ ስለማንችል ምን ማድረግ አለብን? የሽግግር ፍትህ ፖሊሲ የሽግግር ፍትህ ስርዓት እናቋቁምና በዛው የሽግግር ፍትህ ስርዓት ትናንት የተፈጸሙ ጉዳዮችን አንዳንዶችን በእርቅ በይቅርታ እንዝጋቸው፣ አንዳንዶችን ደግሞ ተጠያቂነትን በማረጋገጥም ትናንት የሆነውን ነገር አክመን ዛሬና ነገን የተሻለ ማድረግ አለብን የሚል እምነት ተይዞ ነው በለውጥ መንግስትና በብልጽግና በኩል ፓርቲ እንደ መሪ ፓርቲና በመላው ሀገር ወዳድ ኢትዮጵያውያን ወደ ስራ እየተገባ ያለውና እየተሰራ ያለው። እነዚህ ስራዎች በአንድ በኩል እየሄዱ የተለያዩ ደግሞ ተግባራዊ እርምጃዎችን በተመሳሳይ መልኩ የተሰሩ ይገኛሉ። ለምሳሌ ቅድም ከፖለቲካ ባህሉ ጋር ያያይጀም ማንሳት የሚችለው አሁንም በዚሁ ቦታ ላይ ማንሳት የሚችለው አንዱ ነገር ኢትዮጵያን እየበጠበጠ ያለው የተዛቡ ትርክቶች በከፍተኛ ሁኔታ መስፋፋታቸው ነው። አገር የማይገነቡ አንድነታችንን የማያጠናክሩ ኢትዮጵያውያን የጋራ እሴቶችና የጋራ ኢትዮጵያውያንን የሚያስተሳስሩ የማህበራዊ እሴቶችን የሚሸረሽሩ ነጠላ ትርክቶች እንደ ጉድ በዚህ ሀገር ላይ ባለፉት 50 ዓመታት እንደ ጉድ እንደ አሸን ፈልቷል። በዚህ ምክንያት በየአካባቢው የተለያዩ ነጠላ ትርክቶች፣ በታኝ ትርክቶች፣ የሚያጋጩ ትርክቶች፣ አንዱ ጠላትና ወዳጅን የሚፈጥሩ ትርክቶች፣ አንደኛው አካባቢ ያለማበት ምክንያት፣ አንዱ አካባቢ ትልቅ ያልሆነበት ምክንያት፣ አንዱ አካባቢ ወሳኝ ያልሆነበት ምክንያት በሆነ አካል እንደሆነ የሚተርኩ አደገኛ መልእክቶች፣ አደገኛ ስቶሪስ በህብረተሰብ ውስጥ እንዲሰርጹ ተደርጓል። ይሄንን ደግሞ ነጠላ ትርክት፣ በታኝ ትርክት አገራዊ አንድነታችንን የሚሸረሽሩ በኢትዮጵያውያን መካከል ወንድማማችነትና የትማማችነትን ስሜት በከፍተኛ ሁኔታ የሚጎዱ የኢትዮጵያውያን የጋራ እሴቶችና በጋራ በዘመናት ሂደት ያካበትናቸውና ዴቨሎፕ ያደረግናቸውን እሴቶቻችን የሚጎዱ ጉዳዮችንም ቢሆን የሚጎዳውን ትርክቶችን ቀይረን ብሔራዊነትን የጋራና አሰባሳቢ ትርክት መገንባት አለብን ተብሎ ስራዎች እየተሰሩ ነው ባሉበት። እንግዲህ እነዚህ ነገሮች እየተሰሩ ባሉበት ጊዜ ነው አሁን በኢቢኤስ የተላለፈው አይነት የፈጠራ ድራማ ወጣት ብርቱካንን መነሻ አድርጎ የተሰራው። በነገራችን ላይ ባለፉት 7 ዓመታት በተከታታይ እና ስቲል የመሪው ፓርቲ የብልጽግና ሆነ የመንግስት አቋም ምንድነው ከተባለ መንግስት እንዴት ነው የሚያምነው ከተባለ ማናቸውም የፖለቲካ አጀንዳ ያላቸው አካላት ማናቸውም የፖለቲካ ሐሳብ ያላቸው አካላት ሐሳቦቻቸውን ይዘው ወደ መድረክ መጥተው በነጻነት እንነጋገርበት፣ እንወያይበት፣ በጠረጴዛ ዙሪያ እንነጋገርበት። በ21ኛው ክፍለ ዘመን የሰለጠነ ፖለቲካ የሚባለው የተለያየ ሐሳብ ሲኖር የተለያዩ ኢሹስ ሲኖር እነዚህ የተለያዩ ሐሳቦችን በሰላማዊ መንገድ አብሮ እንዲሄዱ ማድረግ ነው። የሚከብል በሆነ መንገድ መፍታት ነው። በየትም ዓለም የተለያዩ የፖለቲካ ሐሳቦች ይኖራሉ። ለምሳሌ መንግስት ምን ብሎ ያምናል? ኢትዮጵያ ውስጥ የተለያየ የፖለቲካ ሐሳብ መያዝ ጤናማ ነው ብሎ ያምናል። መንግስት ምን ብሎ ያምናል? ኢትዮጵያ ውስጥ የተለያዩ ሐሳቦችን የያዙ አካላት ተደራጅተው መንቀሳቀሳቸው ጤናማ ነው ብሎ ያምናል። የተለያየ የፖለቲካ ሐሳባቸውን ይዘው ግን ከኛ ሐሳብ ውጪ ሌላ ሐሳብ በዚህ ሀገር ላይ መኖር የለበትም ብሎ በኃይል ሌላው ላይ መጫን ከፈለጉ ያኔ አቅጣጫ ስቷል። የተለያየ ሐሳብ የያዙ አካላት ሐሳቦቻቸውን ይዘው አስረድተው ህዝብ ተቀብለው የህዝባዊ ሐሳቦቻቸው እንዲሆን ሰርተው የፖለቲካ ስልጣን የሚይዙበት አቅጣጫ ላይ ፓርቲ አደራጅተው መንቀሳቀስም ችግር የለበትም። ህገ መንግስታዊ ነው፣ የተፈቀደም ነው። ሌሎችም የሰለጠኑ ሀገሮችና ማህበረሰቦች የሚለማመዱት አይነት ልምምድ ነው፣ ችግር የለውም። የተለያየ ሐሳብ የያዘ አካል ግን ያንን ሐሳብ በኃይል ንጹሃንን በመግደል በማገድ በመዝረፍ ሀገርን በመጉዳት የኢትዮጵያን ሉዓላዊነትን በመሸጥ
ውጪ ያሉ ከኢትዮጵያ የዘመናት የኢትዮጵያ ጠላት የሆኑ አንዳንዶቹ ሺህ ዓመት ያስቆጠሩ አንዳንዶቹ ደግሞ ከተወሰነ ዓመታት በኋላ ከተፈጠሩ የኢትዮጵያን ትልቅነት ከማይፈልጉ ኃይሎች ጋር ተመሳጥረው ኢትዮጵያን ለማዳከም መስራት ግን ባንዳነት ነው ብሎ ያምናል ማለት ነው። ከነዚህ በመነሳት መንግስት ማናቸው በኢትዮጵያ ውስጥ የፖለቲካ ሐሳብ ያላቸው ሰዎች ሐሳብ ያለው ቡድን ወይም አካል ወይም ማንም ኃይል በጠረጴዛ ዙሪያ ላይ ችግሮቻችን ለመፍታት እንስራ ብሎ በተደጋጋሚ ጥሪ ያቀርባል። በዚህ መሰረትም በርግጥ በተጨባጭ የተገኙ ያሉ ውጤቶች አሉት። ለምሳሌ እንደምታውቁት ከተወሰኑ ዓመታት በፊት በቤንሻንጉል ጉሙዝ ክልል ተመሳሳይ ችግሮች ነበሩ። መንግስት ይሄን ጥሪ አቅርቦ ይሄን ጥሪ ተቀብለው ዛሬ ከጥፋት መንገድ ተመልሰው በሰላማዊ መንገድ ሐሳቦቻቸውን ማራመድ የቻሉ ለህዝብ ተወካዮች ምክር ቤት ጭምር ወይም በየደረጃው ላለው ምክር ቤት ከህዝብ ተወካዮች ምክር ቤት ለክልል ምክር ቤት ተወዳድረው ምርጫ ያሸነፉ አካላት በሙሉ እንዳሉ ማየት እንችላለን። ይሄ በአንድ በኩል በመንግስት እየተሰራ ሳለ በሌላ በኩል ደግሞ አሁንም ቅድም ያልኩት ፖለቲካችን የፖለቲካ አክራርነትና ጽንፈኝነት ሰለባ ሆኖ ስለቆየ ጽንፈኞችና የጽንፍ ፖለቲካ አመለካከትን የሚያራምዱ አካላት ይሄንን መንግስት የሚያቀብላቸው ነገሮች ይሄንን ህዝቡ የሚፈልጋቸውን ጉዳዮች ተግባራዊ ማድረግ አይፈልጉም። የሚፈልጉት ነገር ምዶር አመጽ፣ ሁከት፣ ብጥብጥ፣ የእርስ በርስ ግጭትና ጦርነት በዚህ ሀገር እንዲቀጥል ማድረግ ነው። እንግዲህ ይሄ የዚህ ናሬሽን አካል ነው ማለት ነው። ሰሞኑን የሆነው ከወጣት ብርቱካን ጋር የተያያዘው ሐሰተኛ ድራማ ስክሪፕት ተጽፎ ድራማ ተሰርቶ ለህዝብ ቀርቦ በዚህ መልኩ የታየው ይሄ ሰሞኑን ከወጣት ብርቱካን ጋር የተያያዘው ነገር ዋናው ዓላማ ምንድነው ከተባለ ይሄ ሐሰት ድራማ በዚህ መልኩ ታስቦበት ታቅዶበት ከ3 ወር በላይ ጊዜ ተወስዶ በዚህ ላይ ጊዜ ጉልበት ሀብት ኢንቨስት ተደርጎ በሀገር ውስጥ ያሉ ጽንፈኞችና የኢትዮጵያ ቀንደኛ ጠላቶች ሺህ ዓመታት የሚያስቆጠሩ ከተወሰነ ዓመታትም በኋላ የተፈጠሩ የኢትዮጵያን ትልቅነት የማይፈልጉ አካላት ጋር ጭምር ግንባር ተፈጥሮ ይሄ ድራማ የተሰራበት ዋናው ምክንያት ምንድነው ከተባለ ኢትዮጵያ በጦርነት አዙሪት ውስጥ እንድትቆይ የግጭት የትርምስ ማዕከል እንድትሆን በዚህ ሂደትም የሚፈልጉትን የፖለቲካ ዓላማ በአመጽ በጦርነትና በእርስ በርስ ግጭት ለማሳካት ያለመ ነው ሰሞኑን የሆነው ነገር። ለዚህ ደግሞ የተጠቀሙት በኢትዮጵያ ውስጥ ጽንፍ የፖለቲካ እሳቤ ያላቸው አካላት ብዙ ጊዜ የሚጠቀሙት የተለያዩ በየጊዜው የሚቀያየሩ ያዋጣል ብሎ የሚያስቧቸው ጉዳዮች ነው የሚጠቀሙት። ለምሳሌ አንዳንድ ጊዜ ብሔርን እንደ ሽፋን ይጠቀሙና በብሔር ሽፋን ውስጥ የራሳቸውን ድብቅ አጀንዳ አስገብተው የግጭት የጦርነት ማዕከል እንዲሆን ያደርጋሉ። ምክንያቱም በብሔሮች መካከል የሚፈጠር ግጭት በቀላሉ አይበርድም፣ ካልበረደ ደግሞ የኛን የፖለቲካ ፍላጎታችን እናሳካለን የሚል ግልጽ ፍላጎት ስላላቸው አንዳንዴ ሃይማኖትን ይጠቀማሉ፣ አንዳንዴ ደግሞ ሰብአዊ መብቶችንና ከዲሞክራሲያዊ መብቶችን ይጠቀማሉ። ለምሳሌ ከወጣት ብርቱካን ጋር የተያያዘው መጀመሪያ ይሄ ሐሰት ድራማ ሲቀርብ ሰብአዊነትን ሴትነትን ተጠቅመው ይሄንን ሐሰተኛ ድራማ ሰሩ። በዚህ ምክንያት ሴት ልጅ ላይ እንዴት እንደዚህ አይነት ጥቃት ይፈጸማል በሚል ከዳር እስከ ዳር ቁጣ ከዳር እስከ ዳር ከፍተኛ ስሜት እንዲቀሰቀስ ፈልገው ነበር ሄዱት። በነገራችን ላይ ይሄ ጉዳይ ከተጋለጠ በኋላ አሁን ደግሞ በሚዲያዎቻቸው ምን ለማለት ይፈልጋሉ? ኢትዮጵያ ውስጥ የሴት ልጅ ላይ የሚፈጸም ጥቃት የለም ወይ? ይሄን ውሸት ማጋለጥ ለምን አስፈለገ ብሎ ደግሞ ወደ ሌላ መንገድ መሄድ አዝማሚያ ነው የሚታዩት ሚዲያዎቻቸውን ብትመለከቱ። አሁን እያልን ያለነው በኢትዮጵያ ውስጥ ሴቶች ጥቃትን በተመለከተ በኢትዮጵያ ውስጥ
በማንም ሰው ላይ ኢሰባዊ የሆነ ድርጊት መፈጸምን በተመለከተ መንግስት በከፍተኛ መንገድ ይሄ ነገር እንዳይፈጸም ከፍተኛ ትኩረት አድርጎ እየሰራ ነው የሚገኘው። ዋናው ግን አሁን እየተባለ ያለው ነገር ምንድነው ከሆነ የሰውን ስሜት በመቀስቀስ ሐሰት በሆነ ድራማ ሐሰት በሆነ ስክሪፕት ኢትዮጵያውያንን ከዳር እስከ ዳር ቀስቅሶ አመጽ ቀስቅሶ ስልጣን ለመያዝና ምናልባትም በጦርነትና በጦር ሜዳ ወይም በግጭት ማሳካት ያልተቻለውን በሌላ መንገድ እናሳካለን ብሎ መንቀሳቀስ ተገቢ አይደለም የሚል ምላሽ መስጠትም ህዝቡን ከዚህ አኳያ ሀገሩን መጠበቅ እንዲችልና ሁሉም ኪውረስ ወይም ንቁ ሆኖ እንዲጠብቅ ለማድረግ እነዚህ መግለጫዎችን አስፈላጊ ስለሆነ ነው ዛሬም እኔም ይሄንን መግለጫ እየሰጠው ያለሁት ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ቅድም በዘረዘርኳቸው በጣም ኋላ ቀር የፖለቲካ ልምምዶች አሁን ዘመኑ ከደረሰበት ይሄ የድህረ እውነት ዘመን ፈተናዎችና ከፖለቲካ ገበያ ጋር በአንድ ላይ በመሆን አሁን እያጋጠሙ ያሉ ችግሮች ጽንፈኞች የበለጠ ባጭር ጊዜ ውስጥ ይሄን እናሳካለን ብሎ ቀቢጸ ተስፋ ውስጥ ጭምር እንዲገቡ አድርጓቸዋል ብሎ መውሰድ ይቻላል። ስለዚህ ዋናው ዓላማ ይሄ ነው። ዓላማውን ለማሳካት አንዱ እንደ ስልት የተጠቀሙት ችግሩን ይሄንን ሐሰተኛው ድራማ የብሔር ሽፋን እንዲኖረው ለማድረግም ተሞክሯል ማለት ነው። ምክንያቱም በኢትዮጵያ ውስጥ የብሔር ቅርጽ የሚይዝ ነገር በቀላሉ አይበርድም እና የማይቆም ግጭት ውስጥ ያስገባል የሚል ግምገማ ስላላቸው በአንድ በኩል የብሔር ቅርጽ የብሔር ሽፋን ወይም የብሔር መልክ እንዲኖረው ለማድረግ ከፍተኛ ናሬሽን ከፍተኛ ትርክት ከፍተኛ የሚዲያ ሽፋን ሰጥቷል። በሌላ በኩል ደግሞ እንዲህ አይነት ሰባዊነትና እንዲህ አይነት ኢሰባዊነትና እንዲህ አይነት ችግር አንዲት ወጣት ላይ የተፈጸመው ከብሔሯ የተነሳ ነው የሚል መልክም እንዲኖር ለማድረግ ከፍተኛ ስራ ተሰርቷል ማለት ነው። ስለዚህ ዋናው ዓላማ ኢትዮጵያን የትርምስ ኢትዮጵያን የማያባራ የጦርነት ኢትዮጵያን የግጭት ኢትዮጵያውያን በብሔር ተከፋፍለው እርስ በርስ እንዲባሉ በማድረግ በዚህ ሂደት የፖለቲካ ትርፍ ለማግኘት የተፈለገ ዓላማ ነበረ። በሌላ በኩል ደግሞ የዚህ ነገር አንዱ ምክንያት ከግጭት የሚያተርፉ በርካታ አካላት አሉ። ግጭትን አለመረጋጋትን የሰላም እጦትን እንደ ዋነኛ ቢዝነስ አድርገው የሚተዳደሩ አካላት አሉ በሀገር ውስጥም በውጭ ሀገር። ፋይናሊ ምንድነው ማለት የሚፈልገው ከዚህ በመነሳት እኛ ኢትዮጵያውያን ያለችን ሀገር አንድ ናት። አገራችን በመጠፋፋት ፖለቲካ አገራችን በጽንፈኛ አመለካከቶች አገራችን በእልህ ፖለቲካ አገራችን በጠላትና ወዳጅ ፖለቲካ አገራችን በነሱ መቃብር ላይ ነው እኛ ምን ለመልመው በሚል እሳቤ ፖለቲካ ብዙ ዋጋ ከፍላለች። በግጭት በጦርነት አዙሪት ውስጥ ቆይታለች። ከዚህ ችግር መውጣት አለብን። የሁሉም ኢትዮጵያውያንና አገር ወዳዶች ከዚህ ችግር ለማውጣት የራሳቸውን ሚና መጫወት አለባቸው። በተለይ ከዚህ አኳያ ጥንቃቄ መውሰድ ያለብን አካላት አሉ። አንደኛ የሚዲያ ሰዎችና የሚዲያ ተቋማት ናቸው። የሚዲያ ሰዎችና የሚዲያ ተቋማት ሁሉም አገርን ማስቀደም አለባቸው። ሁሉም ትውልድን ማስቀደም አለባቸው። ሁሉም የመጪውን ዘመን ታሳቢ ማድረግ አለባቸው። አሁን ያለው ፓርቲ ያልፋል፣ መሪው ፓርቲም ሌሎችም ፖለቲካ ፓርቲዎች ያልፋሉ። አሁን ያለው ትውልድ ያልፋል። አሁን ያለው መንግስታዊ ስርዓትም ይቀየራል በሂደት። ነገር ግን ኢትዮጵያ ትቀጥላለች፣ ትውልድ ይቀጥላል። እኛ በሚዲያ ተቋማት የምንሰራ ሰዎች አገራችን ልጆቻችን የልጅ ልጆቻችን ምን አይነት ሀገር መቀበል አለባቸው ብለን ማሰብ አለብን። ስለዚህ በጥንቃቄ መስራት አለብን ማለት ነው። ፖለቲካም ሚዲያም ስራም ሁሉም ነገር የሚኖረው ኢትዮጵያ ስትኖር ነው። የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት የኢትዮጵያን ሕዝብ ደህንነት የኢትዮጵያን ሰላም ኮምፕሮማይዝ የሚያደርግ ነገር በሙሉ ፋይዳ የለውም ማለት ነው። ፖለቲካችን የኢትዮጵያ ሰላምን የሚጎዳ ነገር እንዳይኖር ፖለቲካችን የኢትዮጵያን የህዝቦች አብሮነትና ወንድማማችነት አንድነትን የሚጎዳ እንዳይኖር ፖለቲካችን የኢትዮጵያን ህብረትና አንድነታችንን
የሚጎዳ ነገር ሲኖር ቆም ብሎ ማሰብ አለበት። ኮምፕሮማይዝ ፖለቲካችን ማድረግ ያለበት ነገር ቢኖር ምንድነው? ለኢትዮጵያ ሰላም፣ ለኢትዮጵያ አንድነት፣ ለኢትዮጵያ ብልጽግና፣ ለኢትዮጵያ ትልቅነት፣ ለኢትዮጵያ ሌላ ኃያልነት ነው። ከዛ በታች የግል ፍላጎት ይዞ እኔ ከሞትኩ ሰርዶ አይብቀል የሚል ፖለቲካ ለመጪው ትውልድ አይሆንም፣ ለኢትዮጵያ አይሆንም፣ ለትውልድ አይሆንም። እነዚህ ነገሮችን ማረም ይፈልጋል። ስለዚህ ሚዲያ ሰዎች ከዚህ አኳያ ጥንቃቄ ማድረግ አለባቸው። አሁን የታየው ምልክት በሶሻል ሚዲያ በከፍተኛ ሁኔታ ሲሰራ የነበረው ነገር አልሳካ ሲል በሜይንስትሪም ሚዲያ ነው የተሞከረው። ስለዚህ ከዚህ ትልቅ ትምህርት መውሰድ ያስፈልጋል ማለት ነው። ሁለተኛ ፖለቲከኞችና የፖለቲካ ፓርቲዎች ናቸው። ፖለቲከኞችና የፖለቲካ ፓርቲዎችም የትኛውን የፖለቲካ አይነት ሐሳብና የትኛውን የፖለቲካ አይነት እምነት ይኖራቸው የኢትዮጵያ ሰላም፣ የኢትዮጵያውያን ህዝብ፣ የኢትዮጵያውያን አንድነትና ህብረት ወንድማማችነትን የሚጎዳ ነገር መፈጸም ፈጽሞ ትርፍ የለውም። ሁላችንን ነው የምንከስረው ማለት ነው። የኢትዮጵያ ምሁራን እንዲህ አይነት ፖለቲካ በ21ኛው ክፍለ ዘመን ኢትዮጵያን አይመጥናትም። ሌሎች ሀገሮች እንዲህ አይነት ቀውስ ከዘመናት በፊት የተሻገሩት አሰላሳዮች፣ ሐሳብ አመንጪዎች ከዚህ አይነት ቪሸስ ሰርክል ሀገራቸውን የሚያወጣ ምርጥ እሳቤዎችን በማምጣት ነው። እኛ ኢትዮጵያውያን በምክንያታዊነት በሰለጠነ መንገድ በሰጥቶ መቀበል የሀገርን ሉዓላዊነት፣ አንድነት፣ የህዝቦችን አንድነት፣ ሰላም አደጋ ውስጥ የሚጥሉ ነገሮችን በማረም ትውልዱን መገንባትና መቅረጽ ያስፈልጋል። ስለዚህ ምሁራንም ትልቅ ሚና ይኖራቸዋል። ወጣቶች እና አጠቃላይ ማህበረሰቡ ኢትዮጵያ ውስጥ የሆነ ያለው ነገር በጥንቃቄ ማየት በጣም ተገቢ ይሆናል ማለት ነው። አንዳንድ የጽንፍ ይዘው ነጠላ ትርክት እየገነቡ ያሉ የማህበራዊ ሚዲያዎች እና የማህበራዊ ሚዲያ አማራጮች ብንመለከት አሁን ያለውን መንግስት ወይም አሁን ያለውን መሪ ፓርቲ ስለማይቀበሉ የትኛውም አይነት እርምጃ ቢወሰድ ትክክል ነው ብሎ የሚሰብኩ አካላት አሉ። ይሄ በፍጹም ትክክል ያልሆነ የተሳሳተ ብቻ ሳይሆን እጅግ በጣም ጽንፈኛና ኋላ ቀር ሀገርን፣ ህዝብን፣ ትውልድን ታሳቢ ያላረገ በጣም ማዮፒክ የሆነ በጣም አጭር የሆነ እይታን ማዕከል ያደረገ የፖለቲካ አመለካከት ነው። ፖለቲከኞች ላንግባባ እንችላለን። በፖለቲካ ዙሪያ ላይ የተደራጀን ሰዎች አንዱ ሌላውን ላይደግፍም ይችላል። ነገር ግን ኢትዮጵያ ካለች በሰለጠነ መንገድ ከሄድን እንደ ሌሎቹ ሀገሮች እኛም ከገባንበት ከፖለቲካ ቅርቃር እየወጣን የሰለጠነ ሀገር እየገነባን ለሁላችን የሚትሆን ኢትዮጵያን፣ የበለጸገች ኢትዮጵያን፣ ለአፍሪካ የብልጽግና ተምሳሌት፣ በአፍሪካ በሁሉም ነገሮች ቀዳሚ ልክ አድዋን እንደምንጠቅሰው አገር ማድረግ መገንባት እንችላለን ማለት ነው። ስለዚህ በዚህ ዙሪያ ላይ ምልከታችን ከፓርቲ በላይ፣ በዚህ ዙሪያ ላይ ምልከታችን ከአንድ ትውልድ በላይ፣ በዚህ ዙሪያ ላይ ምልከታችን ከጊዜያዊ ነገሮች በላይ መሆን ያስፈልጋል። በዚህ ዙሪያ ላይ አሁን ሰሞኑን በሆነው በኢቢኤስ በተላለፈው ድራማ ዙሪያ ላይ ብዙ አካላት አሉ። በሀገር ውስጥ ያሉ ጽንፈኛ ኃይሎች አሉበት። በውጪ ደግሞ የኢትዮጵያ መበልጸግ ማደግና ከፍ ማለት ስትራቴጂያዊ ጥቅማችንን ይነካል ብሎ የሚያምኑ ሺህ ዓመታትን ያስቆጠሩ ከቅርብ ጊዜም እየተፈጠሩ ያሉ የውጭ ጠላቶችም አሉበት። በጣም ብዙ አካላት ስላሉ ኢትዮጵያ ሁሉም ለነዚህ አይነት ነገሮች ቨርለነብል ተጋላጭ ሆና የሚተድበት መንገድ መቆም አለበት የሚል እምነት አለኝ።